ያደገ ሰው አይመጣጠን። ሁለተኛ ውርደታም ውራጃም ነሽ። ያ ቤተሰብሽን አውጥተሽ የምትሰጪ ቤተሰብሽ ለዚያውም ሞትና እስር ባለበት ሀገር ላይ እንዳንቺ ያለው ለሀገር አይደለም ለቤተሰቡ ያልጠቀመ ቤተሰብሽን 50 ዓመት በሙሉ ስታናድጅና ስታሳብጂ አባትሽን የከረምሽ እስቲ ለራስሽ የተናገርሽው 3 ዓመት በሙሉ ከቤተሰቦች ጋር ንግግር የለኝም። ዋይ ቤተሰብሽ ከጨከነብሽ እኛ ልናዝንልሽ አንችልም። ገብቶሻል? ከራስሽ ተመለሽ ብሎ ከመምከር ውጭ ኢቨን የወለድሽውን ልጅ ሰብስቢ በስነስርዓቱ ጥሩ ቦታ ምንድነው አሁን ይቺ አይጤ እየተናገረች ያለችው? ይህን ፈልገሽ ከሆነ ከኔ እኔ በዚህ አይደለም የምሄድብሽ። እኔ ህዝቤን የሚጎዳ ነገር ስታረጊ ግን እኔ በምችለው አቅም አሳልፌሽ ሰጥቼሻለሁ። ተከታተሏት ብዬ እያንዳንዱ ሰክረሽ እኔ እዚህ ጋር ሰክረሽ እዚህ ጋር ስታወሪ እኔ እዚህ ጋር በሞዴሬተሪ በአብዲ ሪከርድ እያስደረጉሽ ነበር። ምክንያቱም እኔ ማንም ቀጥሮኝ አይደለም ለህዝብ የምቆም ማንም የሀገሬ እንዲበታተን አልፈልግም። ለዚያውም በእንዳንቺ አይነቱ ሆዳም ማለት ነው። ትክክለኛ ታጋይ ብትሆኝ ይኖሩ አይስወር ሪስፔክት አለ። እኔ ልንገርሽ የአማራ ታጋይ የምትዩ ዘመነን አንድ ቀን ስሙን አንስቼው ማንን እስቲ የአማራን ታጋይ ተናግሬ ካወቁ ቢኮዝ ትግል ስለማውቀው ፖለቲከኛና ለህዝብሽ ድምፅ ስትሆኝ መሆን ካለብሽ ያ ትክክለኛ ትግል ነው። እንዳንቺ ያለው ወራዳ ለመታገል ደግሞ መጀመሪያ እግርሽን አቁሚ። ወይ ውረጅ እዛ ጫካ ወይ ውጭ ሆነሽ ለራስሽ ቁሚ። መጀመሪያ ዝም ብለሽ አታስበይ ህዝብሽ። ዝም ብለሽ እዚህ ሶሻል ሚዲያ ላይ እኔ እኮ ለመሰሽ እኛ ጋር መተሽ እኔ ጋር መተሽ እኔ የመሰሉ ኦሮሞች ጋር መተሽ ምን እንደምታወሪ እናውቃለን። ስልክሽን የሰጠሽው አንቺ ነሽ። ማን ነግሮት ነው ታዲያ? ማን ነግሮት ይመስልሻል? እኔ ስለነገርኩት ብቻ ደግሞ እንዳይመስልሽ ፈጦ የሚያይሽ ይሄንን ቀላባጅነትሽን የሚያይሽ እውነት በእኛ ብቻ መሰለሽ እንዲች ሀገር የቆመችው ወይ ላይ ባሉት በዘራፊዎቹ እንዳይመስልሽ። ለሀገሩ ጠንቅቆ የሚሰራ ጀግና ልጅ አላት ኢትዮጵያ። አማራ ኦሮሞ ለማጃ አንፈልግም በፍጹም። እኔ ትክክለኛ ጀግና ለህዝቡ ድምፅ ከሆነ እኩል ነው እኔና እሱ የምንታገለው። እኔም ለህዝቤ ነኝ። እንዳንቺ ያለው ግን ቂጡን እየከፈተ የትም ደስ ሲለው በዘሩ ደስ ሲለው ባደገበት እያባላ እንዲኖር ግን አንፈልግም። እንዳንቺ ያለው ነው እኛ የምንታገለው። እንዳንቺ ያለው ሆዳም ማለት ነው። ሆዳም ከርሳሙ ማለት ነው። ጉዴን ደብቁኝ ስትይ ጉድሽን ደብቀ በሳምንት ውስጥ በጣም አይምሮሽ ላይ የሆነ ነገር እንደጎደለ የሚታወቅ በምን እንደሆነ ታውቂያለሽ? የሚመቤት ሰው በሳምንት ውስጥ ለአንድ ወንድ $10,000 አውጥቶ መስጠት ኢቨን ኢትዮጵያ ውስጥ ያለውን ዕዳ መክፈል የአርሙት ኦኬ። ለዚያውም ሌሊቱን እንቅልፋትሽ ቁጭ ብለሽ ማመጣሽው ብር ማለት ነው። በዛም ልረዳሽ ነው የፈለግኩት። ምክንያቱም እኔ እንኳን አንቺን አይደለም ያ ትንሽ መንገድ ቢሰጥሽ ትለወጫለሽ ብዬ የማስበው ደካማ እንኳን ምንም የማታውቀውን ሴትም ለመርዳት እሞክራለሁ። ግን አልፈሽ ተርፈሽ በዚህ ከመጣሽ ደግሞ ዩጋዴሚት እስከዛሬ እንደዚህ ወደኋላ ያስቀረሽ ምን እንደሆነ ታውቂያለሽ? ጭንቅላትሽ ባዶ መሆኑን ነው። ጭንቅላት ባዶ ስትሆኝ እንደዚህ ነው የምትሆኝ። ቱታ ለብሰሽ በታኮ ጫማ እብድነትሽን ነው የሚያሳየው፣ ኋላ ቀርነትሽን ነው የሚያሳየው። ግን አሁንም ቻንሱን ሰጥቼሽ ነበር። ቻንሱን ሰጥቼሽ ነበር። ምክንያቱም ኦኬ በዚህ መልኩ ከመጣሽ እኔ ጂጂ ማታ ተናግሬዋለሁ። የወሸላህን ሳይዝ ራሱ እነግርሃለሁ። ሴትም ከሆንሽ እኔ ጋር እንዲህ ብሎ ነገር የለም። ትንሽ ፈርስ ትለቂ አውጣልሻለሁ። ተስዋል ስለምፈልግሽ ጊዜ የሚሰጠውሽ ሰው ትሆኛለሽ። ይሄ ጭንቅላት አትሊስት ለህዝብሽ እንድትሰሪ በታዩ ለኦሮ እንዳንቺ ያለውን ይሄ ድሬዳዋ ማንም የሚፈልግ ሰው የለም። አትሊስት አማራ ለሚባለው ድሬዳዋ ውስጥ ላለው ራሱ ብዬሻለሁ። ደግሞም ነገር ይሻል ድሬዳዋ ላይ ብትሄጂና ትምህርትሽን ብትቀጥይና
እግዚአብሔር ምስክሬ ነው። እዚህ ከምትንከራተችና እየወጣሽ እዚህ ቦትሉን ይዘሽ እንትን ከምትይ አትሊስት ድሬዳዋ ሄደሽ ኢቨን ተምረሽ የሆነ ኮርስ ወስደሽ ሀገርሽ ላይ የሆነ ነገር እንኳን ብትሰሪ እዚህ ካልሆነልሽ ትላንትና አመድ ልሰሽ ተነስተሽ ዛሬ ጋሽ ወርቁን ነካሽ ጂጂ እንድትነሺ ዛሬ እዚህ ጋር ወርቁ አያደርገውም እንጂ እሱ አያደርገውም። በጣም በነገራችን ላይ ጋይስ ይሄ ሰውዬ ልንገራችሁ ከምታስቡት አንዱ እንደዚች ያለች ባለጌ ሴት አመዳም ሴት ናት። ኦኬ እንደ ሞጣ ያለው ባለጌ ሰውን የምታስበሉት አንድ ጣት ብርቁ ናት። ምንድነው በደሃ ቤት አንድ ጣት ብርቁ ናት። ሰውየው የዚህን ያህል ሰው አይደለም። አይስወር ነው የምላችሁ። ምክንያቱም እኔ በጣም የሚቀርበኝ የራሴ ሰው ነው የነገረኝ። የራሴ ሰው ስቶፕ ነው ያለ እንጂ አይዶ ነው። እኔ ስለዘረፈው ብር ስለምናምን አያገባም። አምሮ የሰጡት እነሱ ናቸው። ገባሽ? እንዳንቺ ያለው ወራዳ ግን ያ ሰውን ያዋርዳል። ስቶፕ ሂጂ እነ ግርማ ሙቶ ላይ ይኸው እዚህ ጋር እኮ መተዋወራ ተሰብስበን እኮ የ11 ሚሊዮን ብር እኮ ልንከፍትላት ነው አለ። በቃ ስሙ የሰውየውን ስም አታሽ። ኦኬ እንዳንቺ ያለውን እኔ እርግጠኛ ነኝ ምናልባት ከብት ነው የሚያስጠብቀው እሱ። እንዳንቺ ያለውን አንቺ ፊጋ አንዳንዴ እኮ የሰው መልክ ራሱ አይስበር በጣም ይገርመኛል። እኔ አሁን ያንን የመሰለ ቆንጆ አይስበር እኔ ክቡን ያል በነገራችን ላይ ልንገርሽ አማንን አንቺ ከማግኘትሽ በፊት እኔ ያውቀዋለሁ። በነገራችን ላይ እኔ ያውቀዋለሁ። ይረዳል። እንዴት ሩጠሽ እንደመጣሽ ታውቂዋለሽ። እኔ አልፈልገው። እኔ እንደዚህ አይነት ሴትም አይደለም። ይመችሽ ነው ያልኩሽ። ላምጣት የአሜሪካ ነው ግን በጣም መጥፎና ጅል ብልጥ አይደለሽም። በነገራችን ላይ እንደዚህ ግን ታስበያለሽ ሰው ወይ አንቺ ለትግል አይደለም ለሚስጥር ማቶኝ እኮ ዜት እኮ ነሽ። ለሚስጥር ምን አለችኝ? ተኝተና እኔ አሁን እሱ ተኝተን አንቺ አንድ ቀን ለዘሮችሽ ተሰምቶሽ አያውቅም አማራ ነሽ ኦሮሞ ብሎ አለኛለች። አሁን እንግዲህ ይበል አይበል እንግዲህ መድኃኒዓለም ይወቃ እንዲሁ በመድኃኒዓለም ይበል አይበል አላውቅም። እንግዲህ ከዛ ሁል ጊዜ ድሬዳዋ ትያለሽ ብሏል። አሁን ድሬዳዋ ማለት የተወለድኩበት ያደግኩበት ቤተሰቦቼ ጥርሳቸውን የነቀሉበት ሀገር ምስል እኔ እኮ ከና ከኔ ጋር ከናሳምነው ጽጌ ጋር የዚህን ያህል እንግዲህ ብልግናሽ ማለት ነው። ይህንን ደግሞ ጓደኞች ይወቁልሽ። ለአንቺ ሚስጥር ትደብቃለች ብለው የሚያወሩት እኔ አለቅሽም እኮ አልኩሽ። አይስወር እኛ ጋር ስትመጪ ምን እንደምትቀደጂ አማራ ሰው ጋር ስትሄጂ እኔ ለዚህ ልንገርሽ አይደለ? አይስወር 100 ጊዜ ቤታዩ ትግደለኝ። እንዲህ እንደምታዩት አይደለችም ቤታዩ። እግዚአብሔር ምስክሬ ነው የምላችሁ። አሁን ቤታዩ ባቅ ትላለች አይደለ? ግን እንድችልላ ስላለፈችበትም ስለምታልፍበትም ስለ አማራ እንዲህ ብላ ሚስጥር ታውጣላችሁ። አይውል ትራ ያደርገታል። ይቺ ግን ፎቃቃ የድሮ የጣሊያን ሸሌ ትዝ ይላችሁ። የጣሊያን ሸሌ ማለት ብር ትሰጡታላችሁ 10 ሳንቲ ነበራሉ ሲሰጣቸው ይሄ ሰውዬ የራስ ገዝ ምናምን እንዲህ ነው ብላ ያወራሉ። ድሮ የኛን ታጋዮች የኛን ኢቨን ትልልቅ አባቶችን ጀግኖቹ የተገደሉት በእኛ ሴቶች የእነሱ ልጅ ናት ይቺ ሰው እንዳትመስላችሁ። ከዛ ሁል ጊዜ ድሬዳዋ ትያለሽ። እኔ እኮ ሀገር ቤት አላኖር ብለውኝ ወደ ዱባይ የመጣሁት ካሳምነው ጽጌ ጋር እሰራ ነበር ብሎ ሲለኝ ከአልጋ ላይ ተነስቼ ደንግጬ ታጥቤ እኔ መኖር እፈልጋለሁ ብዬ ዛሬ ግን አማራዎች ባደግኩበት
ከንቲባዬ መሬት በሰጠኝ ሀገር ላይ ከፋኖ ጋር ጭራሽ ካሳመነው ጽጌ ጋር ብለሽ አንቺ ከፍት አሁን እኔ ሄጄ ይህ ምስኪን ልጅ ካሳመነው ጽጌ ጋር ይሰራል ብዬ እንድነግርልሽ ነው የፈለግሽው? ዱባይ መጥቷል ቢሰራ ወንድሙ አለ እኮ ብለሽ ያልሽኝ ኢትዮጵያ ውስጥ ቦሌ የሚኖርበት ገርጂ አካባቢ ወንድሙ አለ ብለሽ ያልሽ አንቺ ባለጌ። እኔ ውሸታምሽ ነው ልንገርሽ አይደለም የዚህን ያለም ቀዳዳ አማን እኔ እንደዚህ ቀዳዳም አይመስለኝም እንደዚህ አይነት ሚስጥር የሚነግርሽ ግን እኔ ጋር ለመለጠ ፈልገሽ ነው። ጂጂ የፈረደባት ጂጂ ያ ያንቺን ወሬ ሄጄ አንቺን ብር ስለበላሽ ዩቲንክ ዱም አድርገሽኛል። በደህናው ጊዜ አትነግሪኝም ነበረ እግርሽን ከማንሳትሽ በፊት። ከዛው የአማን ወንድም ገርጂ ያለው አከሌ የሚባለው ካሳመነው ጽጌ ጋር ይሰራል ብዬ እንድበቀለልሽ ነው የፈለግሽው ለአንቺ። እኔ ባለጌ አይደለም ነግበኔ እንዳንቺ ያለው እንኳን እኔ በዚህ በፖለቲካ 15 ዓመት ጥርሴን የነቀልኩትኝ። እውነትም ምንድን ነው ያልሽው? የተረሳ ባንክ ነው ያልሽው? ስሚ እንዳንቺ ያሉት ተራ ሴተኛ አዳሪ እኔ ሊያታልለኝ አይገባም። ወደሻል፣ አፍቅረሻል፣ የበደለሽ ነገር የለም። ከሴት ጋር ነው ያገኘሽው፣ ሚስት አለው። አንቺን ደግሞ ለአንድ ሳምንት ተጠጋሽ ወረቀቱን እስከሚያስተካክል ድረስ ብርሽን በአንድ ሳምንት ወሻ ላይ ተሻታቂ መሰለኝ በአንዴ አደረገሽ። ያ ብርሽ ሲያልቅ ዞር በይ እንኳን አላለሽ። ብርን የጠየቀሽ ዞር በይ ብሎ ከመጽሔትም አልቆጠረሽ፣ ሊያነብሽም አልፈለግም። ምንድን ነው ያለሽ? ብር አምጪ ነው ያለሽ። አለቅ ቪዛ አሰሪ በአንድ ሳምንት ውስጥ 10 ሺህ ምንድን ነው በእነሱ ስንት ነው? በእኛ 10 ሺህ ዩሮ ነው ዶላር ያወጣሽው። እንደ ምንሽን ነክቶሽ ነው ግን ማማዬ? ምንሽን የነካሽ? ውበቱ ቆንጆ ልጅ ነው። በጣም ሳይለንት ነው እንደምታየው አይደለም። መልክ ብቻ ነው። እኔ አልፈልገውም። አይዞሽ ስሙን አታጥፊ። ኦኬ የአንቺ ክፋቱ ምኑ ላይ እንደሆነ ታውቂያለሽ? አሳልፈሽ መስጠትሽ። እኔ ግደኝ በዚህ መልኩ ሰውን አሳልፌ አልሰጥም። ለራሴ ልሄድበት ይችላል። በፖለቲካው ግን አንድ ቀን አይተሽኛል። የምታውቂውን እንኳን በፖለቲካው ሲመጣ ምክንያቱም እንደዚህ አይነት ነገር የተጨማለቀ ነገር ሰው እንዲገባ አልፈልግም። እሱ ሊገባ አይችልም። አንቺ ግን ባለጌ ነሽ። ስለዚህ የአማራ ሴንስ የለሽም፣ የአማራ ደምም የለሽም። ኦኬ አትሊስት ወጣት ልጅ ነው ማሰብ ነበረብሽ። እንደዚህ አይነት ነገር ከኔ ጋርም ስታወሪ ከሌላ ሰውም ጋር ስታወሪ ቦይፍሬንድሽ ነው ኤክስሽ ነው። ኦኬ ብርሽን በልቶሻል፣ ትታያለሽ፣ ትለያያለሽ። ብር የለሽም፣ ትቶሽ ሄዷል። አለቅ ቢኖርሽ ኖሮ ትቶሽ አይሄድም ነበር። ኢግኖር አድርጎሽ ትቶሽ ሄዷል። አንቺ ነሽ ያወጣሽው እንጂ እሱ አይደለም። አውጥኛልሽ፣ አወጣልሽ፣ ተባብረን ምኗም አይደለም ብለን ያ ግን አውጡኝ ከማለቱ በፊት ወጥቶ እንዲናገር አስገድጀዋለሁ። ስለሚያከብረን እግዚአብሔር ይስጥ። ግን እንደዚህ አይነት ሴቶችን አራቃት። ስለዚህ አንቺ የጆከር ስልክ ቢኖርሽ እና የጆከር መልኩ ቢኖርሽ አሳልፈሽ ትሰጪዋለሽ። ልንገርሽ፣ አሳልፈሽ ትሰጪዋለሽ። ባለጌ ነሽ። ወርቋ ዘመን ራሱ መንግስት ከአንቺ ጋር ኮንታት አድርጎ ጉቺ ወርቋ የተነውን የሆነ መርዛ ቢልን ቢሉሽ አንደኛ ጉቺ መታቢያዎች ይልሽ ቆሽ አይደለም ጅል ስለሆንሽ ነው። ጅል ስለሆንሽ ሐሞት የለሽ የሆነ ሁሉ ቦታሽ እንደተቀደደ ሁሉ ቦታሽ ቀዳዳለሽ። እኛ ግን የምንፈልገው ለድሬዳዋ ከንቲባ የተሰጠሽን ኮንዶሚኒየም ቤት የተሰጠሽን ለአቶ ማነሱም ካሌድ የተሰጠሽ ቤት መሬት በምን መልኩ ነው የተሰጠሽ? ምን አርገሽ ነው? ምን ኢንቨስት ልታደርጊ ነው? ገዝተሽ ነው? ግብር ከፍለሽ ነው ወይስ ምንድን ነው? ያን
ከዛ ላይ ለምታረጋቸው ደግሞ ትራንስፈር ለምታረጋቸው ገንዘቦች እሱንም ቢሆን ይጠይቅሽ የኢትዮጵያ መንግስት። ከዚህ በላይ ይሄ ራሱ ትልቅ ኢንፎርሜሽን ነው። የሚጠይቀኝ ጋር ይጠይቀኝ። ቀዳዳነሽ ለማለት ፈልጌ ነው። በጣም ቀዳዳነሽ። ያርነቲንግ የመናገርም የማወቅ መብት የለሽ። እንደዚህ ያለ መሀይም እኔ አይቻልም። ሲሪየስ መሀይም ነሽ። ይጋደምሽ መሀይም ደደብ። ይህ በጣም ኢነርጂ የበላሽ፣ የአገሪቷን ኢነርጂ የበላሽ፣ የአባትሽና የእናትሽን ኢነርጂ የበላሽ፣ የዱባይን ህዝብ ኢነርጂ የበላሽ፣ ስንት ዓመት በሙሉ ቂጥሽና እግርሽ ተጣብቆ ዩአር ስቲል ኖ ቼንጅ። ሞደርን አይደለሽ ምንም ነገር። አሁን እኮ ነው ዊግ ራሱ እድሜ ለነቤት ታዩ አሳይተዎች ነው መሰለኝ እንዲህ እያደረግሽ የመጣሽ አሁን ፓስት 6 months የሺሻ ለውጥ ልታሳይ ትችላለሽ። ሌላ መስነት ልክ ማንነቴንም አሳይችሻለሁ። አብርሃም ከኪሳችን ማለት ነው። እኔና ሁለት ጓደኞቼ እንዴ በጣም እኮ ነው የምትወደን እኛን ብላ ነበር። መጀመሪያማ እንደዛ ነው። እራሱ ግርማ ሞቶላ የእውነቷን ካወራች ግርማ ሞቶላ ነው የምትልሽ። ካለች ግርማ ሞቶላ በቃ ትሞቶላ። ኦፍ ኮርስ ግርማ ሞቶላ ስልክን በሙሉ ሰጥተኛለች። ደውይለት ብላ አይስወር እኔ ያላኩ ከናሽቶሽም የኔ ስልክ አንቺ አንድ ወር ጠፍተባት ብሯን ይዘን ስታለቅስ ነበር። እግዚአብሔር ምስክሬ ነው። ኧረ ጠፍተህ ነበር። በነገራችን ላይ ቲክቶክ ላይ ራሱ ጠፍተህ ነበር አልነበርክም? እና ምን አልታት እንዲያውም እስከነ ምልክቱ ልንገርህ የሆነ ሀገር በመኪና ሄደ ስላልተመቸ ኔትወርክ መንገድ ላይ እንትን ስላለ ብለህ መልሰህ አገኛት። ኖ ሲጀምር እኔ አሁን እኮ አሜሪካን አይደለም ያለሁት ኢሮፕ ነኝ አክሴ። ኖ ድሮ ነው። 1 ዓመት አልፎታል። አሁን አይደለም ማውራ። እኔ ከዚህ ሴትዮ ጋር ዓመት ሆኖኛል። ወሬ ራሱ ካወራሁ ከዓመት በፊት ማስተር በአማን ጊዜ ማለት ነው። ያ አላውቅም፣ ግን ዞሮ ምንድነው አክሴ እኔ በጣም እንደምወድሽ ታውቂያለሽ። አይ ነው ጉቺዬ ደግሞ ታውቂያለሽ። ነው አይ ዶንት ኬር what I'm saying it's okay ደስ ይለኛል። ግን በጣም ነው የምወድሽ ጊዜ በጣም ነው የምወድሽ። በማንም አልቀይርሽ ሰው ነሽ። እዚህ ቲክታክ ላይ አንቺም ልቦናሽም ያውቀዋል። ከጉቺ ጋር ችግር ካለ ለሚ ነው እሺ ማረኝ። እኔ እና እሷ በሌላ ነው የምትሄደው። መሬቷን ሽጠዋለች። መሬቷን አስቀማታለሁ። ድሬዳዋ ያለው መንግስት አይን ውስጥ እንድትገባ ፈልጋለሁ። ቁጥጥር እንዲደረግባት። ለነገሩ የምታመጣው ነገር የለም። እኔ መሀላችሁ ያለ ምንም አታረጊም ጂጂ። እግዚአብሔር ትላለህ። አይስወር ትላለህ። እግዚአብሔር ምስክሬ ኖ መቻልማ ሌላ መቻልኛ ነገሩ ኦብቪየስሊ እሷ ወንድ ከሆነች በኤርፖርት ትግባ። ወንድ ከሆነች አክስቴ እኔና አንቺ እኮ ማለት ነው ከተስማማን ኢትዮጵያን በእኛ አያቶች ስም ማስጠራት እንችላለን። ምን እንደምታወሉ ግን አያስፈልግም። ግርማ ሞቶ ለእንደዚህ አይነት ነገር ተጠንቀቅ። ፍቺ ጉቺዬ ፍቻት። በጣም ነው የምትወድሽ። እሷም ለአንቺ ያላትን ስሜት አውቃለሁ። አልፈታትም ነው ወይ አልፈታትም። እኔ በጣም ምን አገባኝ የሆነ ነገር እስከማገኝ ድረስ እና ብቻ ህዝቤን አትንካ እንጂ ከዚህ መንግስት ጋር ስትላተም አገባኝ። መቃወም ትችላለች፣ መደገፍ አይ ዶንት ኬር። ግን ህዝብን የሚጎዳ ነገር ከሆነ እንደማለቃት ነገር ያሳብራል። በተለይ ድሬዳዋ መሀል ላይ ማለት ነው። እንዲህ የምትጋጋጥ ከሆነ አላወቀችኝ። ባይወዱኝ አሁን አይወድሽም እና የምትለኝ እምላቸውን ግን ያዳምጣሉ። የማይወዱኝ ለምን እንደሆነ ታውቃለህ? ግርማ ሞቶላ ታውቃለህ? ለምን እንደማይወዱኝ ለእነሱ ስለማልመለስ። እኔ ለአንቺ ያላትን ስሜት ሁሉ ነው የማከብረው። እግዚአብሔር ኖ ወይ ውሸቷን ነው። አንተን ያልወደደች እኔ ነው። አንተን ካማችልኝ ለእኔ የወደቀች ሴት እሷ ናት። እኔ ሰውን የማከብረው በማን እንደሆነ ታውቃለህ? አንተ ለእሷ እንደዚህ እየተጨነቅ አንተ የእሷን ብር ከዛ እንዲያልክ አንተን ካማችልኝ ለእኔ የወደቀች ሴት ናት እሷ። አንድ ሰው በሰጥ ቤታዬን የምታማርከው ናት እሷ። ብርጅቶ የምታማ ቤታዬን ሌባ ናት።
አለች ማይለምን ማን ዘረች ግልጽ ምትነገም ሰው ተሻለማች እኔ ማአት ኤቪደንስ ሰብስቤያለሁ ከፈለክሽ ልክልሻለሁ ሰሞኑን እንደው እወድሃለሁ እያል አንተን እንትን ከሚልህ እኔ እሷ ጥቤታዊ ደላናት እያልኩ አይደል ግን ብትሰድብንም ምን ብትልን ፊት ለፊት ናት ይቻለች ባለጌ የሰው ከሰው እጅ እየበላች ያ ከሰው እጅ እየጠጣች ነገ ትከዳለች ለሳሚ የሚያሉች ባለጌ ናት ለሳሚ አሁን እዚህ ጋር ማውራት ነው የለብኝም ግን የለም ጂጂ እግዚአብሔርን ከአራት ጊዜ በላይ እኔ እንኳን ትራንስፈር አድርጌለታለሁ ለሳሚ ገንዘብ ከሷ የሷን ብር ማለት ነው የኔን አይደለም የበላችሁን ያደረገችለት አያገባኝም የኔን አይደለም የሷን ብር በጣም ብዙ ብር ማለት እግዚአብሔርን አንቺ እኔ ካላመንሽኝ አሁን እዚህ ጋር ሪሲቱን ልክልሻለሁ አሁን ማለት ነው በዚህ ሰከንድ አስወራ ጋር ልካልኛለች እሱን እኮ አይቼክ ሆኖ እኔ እንደውም እዛ ሰዓት ላይ ከአንዴም አራት ጊዜ እኔ ከዝኔ ቢታመም አሜሪካን ሀገር ላይ በዛ ደረጃ ብር አልልክም እግዚአብሔርን ታምባታለች ላበላት አይደለም ለማንም ጎረምሳ ትልካለች ኢትስ ኖርማል አማን ምን ነው ቦጥጧት አይደለም እንዲወጣው በአንድ ቀን ውስጥ በሳምንት ግንኙነት ታቋል ወንድሜ ነው በሉ እንዲበሉ ብላ ያንን ገበኗን ሸፍነ ስላወጣናት ዛሬ እሷ በማታቀው አህያ በማታቀው ስሙን እየጠራች እኔ ማነው በምንድነው ምን እሺ ነገር ምንድነው እሷን ጠይቃት እኔ ግን አለቃት አምልጧታን አለቅሽም አይስበር አለቅሽም እኔ ማንም ስለቅ እንዳየሽ ታይዋለሽ አለቅሽ እኔ ደግሞ ላከበርኩት ሰው እስከ መጨረሻው አልፋለሽ ይኑ ታውቂኛለሽ እኔ ማን እንደሆነ እንኳን ሳይሻለሁ አይስወር አሳይሻለሁ እንዴት እንደምከታተልሽ እንደነበር ያ አክስቴ እኔ ልጠይቃት ጉችን ግርማሞቶ ላይ ምንም ጥያቄ አስፈልገው ያለቀለት ጉዳይ ነው እኔ እና እሷ የምንገናኘው መሬት ካላት መሬቷን ደግሞ 100% ሸጠሽዋል መሬቱ 100% ልትሸጪው ትችያለሽ ራሱ ከድር ይጠየቅበታል ከንቲባው ለአንቺ በምን መልኩ መሬት እንደሰጠሽ በቃ ለአንቺና ለአንቺ መሰሎቹ እያነሳ መሬት የሚሰጥበት ምንም እንትን የለው ምንም መብት የለው ምንም ኢንቨስት ልታደርጊ ነው ምን ስለሆንሽ ነው አንስቶ ያንን የሚያህል ፊት ለፊት ያለ መሬት ለአንቺ የተሰጠሽ ዶክሜንት ያ እንትን አይ እኔ ሪከርዱ ላሰማሽ እችላለሁ አሁን ላይ ከ5 ደቂቃ በፊት ልክ እኔ ስደርስ የነበረውን ሞመንት ማለት ነው ቤታዮ ቤት እግዚአብሔር ሰው በቃ በእጅ በእግር የያዛት ነው የምትመስለው ልቀቀኝ ምናምን ትላለች እኔ ቶፒክ እስካላዳመጥኩ ድረስ ሰላም ነገር ምንድነው ምንድነው ጸበል ገብታ ነው ምንድነው አክስቴ እግዚአብሔርን ምንድነው ጸበል ነው ያስገባዋት ምን ሆና ነው እኔ ነገርኩ ወጥታ ብትሰድበኝም በፊት ለፊት የሚሰድበኝ ሰው ይሻለኛል በውስጥ በሁለት ቢላ የሚበላ ሰው ነው ያሉት ሁሌ የምታስለቅሰኝ እሷ ናት እኔ ጂጂ እያለሽ መኖር አልችልም ምናምን ግርማ ሞቶላ በእግዚአብሔር ጂጂ አንቺ ካልደበረሽ ልክፈተው እረፍ ትበል ብትልም ሄድ በኋላ እሱም በተራው አሁን የዝች ነው ተራው የዱባይ ነው ተራው እናንተን አስማማችኋለሁ እኔ አንቺ ከ6 ወር በኋላ እዛ ዱባይ ነው የምመጣው እኔና አንቺ ቁጭ ብለን እዛ ነው አልመሽር አልበቁር አልቀርቁርቁር ያልሽበት ቦታ ላይ እንገናኛለን ብቻ ልጅ ትምህርቷን ጨርስ አሁን ቫኬሽን መች ነው የምትወጪው አክስቴ አሁንም አልወጣም ገና 6 ወር የትም መውጣት የለም እኔ ነኝ ትኬት የምቆርጠው እኔ አልፈልግም እግዚአብሔር ይመስገን በአንድ አፍ በይ እምብዬው አልፈልግም በአንድ አፍ በይ ነግሬሻለሁ እምቢ ሁሉ ጊዜ ነው የምትለው እዚህ እመጣለሁ ብለህ እኔ ምንም ቃል ገብቼልሽ ያላረኩት ምንም ነገር የለም እመጣለሁ የዛሬ ዓመት ፍራንክፈርት እንመጣለን ተሰብስበን ምናምን ብለህ እኔ ለራሴ ይመስላችኋል እንዴ መንተሰው አጋጣሚ ሁኔታዎች ነው በዛ ሰዓት እንትን አላሉ ግን አሁን እኔ ትኬት ቆርጥልሻለሁ ነው የኔ እንትን ኢትዮጵያ የት ነው መሄድ የምትፈልጊው ነው ኢትዮጵያ አይደለም መጀመሪያ ዱባይ ነው መሄድ ያለብሽ ዱባይ እሄዳለሁ ዱባይማ ለኑሮ ነው የምሄደው እኔ ዱባይ መኖር ነው የምፈልገው ስኖር አሳያችኋለሁ የዛኔ ኦኬ እኔ ትኬት ልቁረጥልሽ ለአንቺና ለሳምሪ ሁለታችሁ ሄዳችሁ እንጆይ እንድታረጉ ፈልጋለሁ ግርማ ሞቶ ላውን አንሄድም
መሄድ አለባችሁ አክስቴ። እረፍት ያስፈልግሻል። ብዙ ድካም አለብሽ እኔ አውቃለሁ። የዚችን ሀገር ድህነት ለመቅረፍ ያልገባሽበት ያልወጣሽበት ተራራ የለም። አሁን ገና ሪላክስ ማድረግ አለብሽ። አሁን ይኸውልሽ ቢያስ ለሀገሬ ወይ እሞታለሁ እኔ መሞት ነው። አሁን ኖ አውቃለሁ ያንን ግን አሁን ምን ያስፈልግሻል መሰለሽ? ሪላክስ ማድረግ፣ ውሃ ዳር ቢች ዳር ሄደሽ ኢንጆይ ማድረግ፣ በቃ ሪፍሬሽ ነው። ይሄ በጣም ስትሮንግ የሆነ ማሳጅ ምናምን እንደዛ ነገሮች ነው የሚያስፈልጉሽ ላንቺ። እሺ አሁን እሺ በጣም ሐሳቤን እንትን አትበል፣ ውረድልኝ። አይደለም ቆይ አሌን ተቀበያ አሌን ተቀበይ። እሺ በቃ እሺ እናወራለን ሌላ ጊዜ። እሺ ግን አሁን በቃ ተቀይሯል ሁሉ ነገር። እኔ ደግሜ እስካወራሽ ይሄን ቶፒክ ቀይሩ። እንደው መደበሪያ ጥቼ ነበር። ኖ ወይ ደበር አይስወር መደበር ብቻ አይደለም፣ በልክ ነው የማሳይሽ። ከዛ እንዴ አማራ ስለሆንኩ ያጠቁኝ ኦሮሞ እንዳቲ ይቀደምሽ እንዳቲ የአማራ ጠላት የኦሮሞም ጠላት ነው። ዳንቻ ያለው ነው ህዝቡን የሚያባለው። አናጌ ሂዱበት፣ አጣሩ፣ እዛ አጣሩ በደንብ ወረቀት ላንቺ ያለኝ ሞዴሬተርሽ ተነስቷል እንዴ? ወይ ላንቺ ያለኝ ፍቅር ታውቂያለሽ፣ ሰውነቴ ላይ ካሉት አጥንቶች ይጠነክራል። ስለዚህ ቴክስት አደርግልሻለሁ አኮ። እሺ ወድሻለሁ። እሺ አኮ። እሺ ግርማሜ፣ ራስን ጠብቅ። ለሰው ብዙ አትሰጡ። እቺ ባለጌ ስድ ብሬን ይዞ ጠፋ ብላ የምታማ ግርማ ሞቶላ ብሬን ይዞ ጠፋ ብላ የምታማ ባለጌ ናት። ሁሉም በቃ ሁሌ ብሯ እንደጠፋ ነው። ሁሌ ብርሽ እንደጠፋ። ኤዱዬ የለችም እንዴ? ወይዬ እና ምን ላይ ነው ያቆምኩት? ግርማ ሞቶላ አስገብቸው ነው። ኤዱዬ ሞዴሬተር የለም እንዴ? ኖ እኔ እሱ አይደለም የሚያሰድበኝ። ጋይስ አትመኑ። ግርማ ሞቶላ ያለውን አዳምጡ። 11 ሚሊዮን ብር አዋተንላት ሱቅ ልንከፍትላት። ግን የሚሰደበው ማን ነው? ወርቁ ማን ነው ስሙ የሚሰደበው? ልንገራችሁ፣ ይቺ ለማኝ ናት። ለማኝ እንዲህ ነው የምትላችሁ። እኔ አሁን አንድ ነገር ብሆን አደራሽን ጂጂ አፍሽን አሳርፊ። ስትገለብጪ ህዝብሽን የምትገቢበትን ቤት አትስደቢ፣ አትዝጊ በሩ። ያ እኛ ጋር መታ ደግሞ እኔ አማራ እንዲህ ነው እያለች እቺ አማንን ማለት ነው ቦይፍሬንዷን አሳልፋ የምትሰጥ ባለጌ ናት። ይሁት እንግዲህ እኔ የሆነ ነገር እንዳረግላት ማለት ነው። ኖ እኔ ምንም አላረገው። ምን አገባኝ? እኔ ይሁሽ በሙሉ ቤትሽ ራሱ ማድ ቤት የሚመስል ሴትዮ ፋሚሊ ቆንጆ። ቴንክ ዩ። መጀመሪያ የራስሽን ህይወት ቀይር። አይደለም ሱቅ አንቺ ላይ ላይሰንስ አውጥተው ገነት ቢከፍቱ አንቺ ጭንቅላት ላይ ያር ነቲንግ እማትለወጪ የመጨረሻ ወዳቂ ሴት ነሽ። መልክ የለሽ መልከ ጥፉ ያለሽ እድል ምንድን ነው? ገንዘብ ታወጪና አንድ ብቻ ደህና ሰው ስታይ ተቆልለሽ ቁጭ የምትባለቂ ሴት ነሽ። በገንዘብሽ ፍቅርን መግዛት የምትፈልጊ ቁንጫ ይሆንሽ ሴት ነሽ። አይስዌር ቁንጫ፣ እከክ፣ ውዳቂ፣ አልቃሻ እድሜ ልክሽን በሙሉ ከማልቀስ ውጭ እየዬ ከማለት ውጭ ራስሽን የሆነ ቦታ ላይ ቁጭ ለማድረግ ትፈልጊያለሽ። ያርነቲንግ ምንም አይደለሽ። ሲሪየስ በዚህ መልኩ ላንቺ ራሱ መልስ መስጠት ራሴ
መጣ እናደደሽ ያምራል ጋይስ አምሩ ዲጂ ለምን የተናደድሽው ማይ ላቭ ዲጂኮ ለምን የተናደድሽው ዋይ ለምን የተናደድሽው ምን አናደደሽ ምን አበሳጭሽ ለምን ከፋሽ ማሪ ለምን ከፋሽ ጂጂዬ የኔ ፍቅር ለምን ከፋሽ ለምን አታሰሚያቸውም ሪካርዱ ማሪ ለምን አታሰሚያቸውም እንደዛ ብዬ የተሳደብኩበትን አሰሚያቸው ከፍት አለሽ አይንሽ ቀላ አይንሽ ቀልቶ ልጆቹ አይንሽ ቀላ ይሉሻል ኮመንት ላይ ማሪ አይንሽ ለምን ቀላ አሰሚያቸው የተሳደብኩበትን በእንድሪስና በእንትና ጌም ላይ ያንን ቃል ቀርቼ ታሰማችሁ ከሰማችሁ ንገሩ ብዬ ከሆነ ይቅርታ ጠይቃለሁ ማሮቼ ብዬ ከሆነ ይቅርታ ልጠይቅ ማንን ሰድበሻል አው ታሰማ የተሳደብኩበትን ጋላ ብዬ የተሳደብኩበትን ስላለች ጠብቃለሁ ጋይስ እግዚአብሔርን ታሰማ የታለች ስማት ኢቨን ሚዲያ ላይ የትኛውንም አይነት እርዳታ ስትሰጪ እንዳለሽ ካሁን በኋላ የለኝም ትናንትና 23,000 ዩሮ የተወሰደብሽ እንዴ ጂጂ አልነገርኩሽም እንዴ ቤቴን ሸጫለሁ ያልኳትን ሁላ ያልኳት ፐርፐዝሊ ነው ጋይስ ነግሬያቸዋለሁ ፐርፐዝሊ ነው ያልኳት የሰውዳ የቁማር የበሉ ሰዎች ከፊት ያው ብዬሻለሁ ያልኳትን ሁላ ጋይስ ያልኳት ፐርፐዝሊ ነው አማን ይመችህ ፐርፐዝሊ ብዬሻለሁ አማን ይመችህ ቃመጣዋለሁ ብዙ ስለሆነ ነው ባፍሽ ያወራሽው ነው በያለው ምን ታመጨልሽ አንቺ አማን ይመችህ የፋኖን ደግሞ አማን ፋኖ ነው ከነ ማነው ስሙ ጋር ነው ያልሽው ከሞተው ከማነው ስሙ ያልሽው እቺ ልጅቷ ማናት ገና አወጣልሻለሁ እኔ እኮ እየጠየቅኩት ያለሽ ጋላ ያልኩበትን ታሰማ እያንዳንዱ ነገር ጋላ ያልኩበትን ለምን አታሰማ መብት ነው ግዴታ መሄድ ስላለበት ገና አወጣልሻለሁ ይሄ ነው አይ ኖ ዩ ጋይሶች አሁን ታውቂያለሽ ጂጂ ማን እንደሆነች ያልኳትን ሁላ ፐርፐዝሊ ነው ያልኳት ጋይሶች ፐርፐዝሊ ኖ ታሰማ ፐርፐዝሊ ለምን እንደሆነ ታውቃላችሁ ኤቭሪቲንግ ሪካርድ እንደምታደርገኝ አቅ ነበር ኤቭሪቲንግ ሪካርድ እንደምታደርጊኝ ጂጂኪያ አቅ ነበር ኦፍ ኮርስ እንደምታደርጊኝ አውቃለሁ ጋላ ያልኩበትን ታሰማ ጋላ ያልኩበትን ታሰማ አሰምደው ሰናይ ጋር ይተዋወቃል ስለዚህ ከሱ ጋር ግንኙነት አልፈልግም አንደኛም የፈራውበት መልኩ ይሄንን ነው ባለጌ ስድ ወንድ ሳትፈልጊው ስትቀሪ በዚህ ሳይፈልግሽ ሲቀር በዚህ ልክ አሳልፈሽ ለኔ ያልሽ ለኔ አሰሚሱ ለኔ ያልሽ ስለዚህ አንቺ ለማንም አትሆኑ አይኔን እንትን ክሬም ተቀብ እንትን አድርጌ ደግ አደረኩኝ እንኳን አልኳት ጋይሶችዬ ደግ አደረኩኝ እንደምትቀዳኝ አውቃለሁ አጣራ ለማንኛውም ይጠቅምሃል ይሄ ያልኩት ይሄ ይጠቅምሃል ያልኩት ገባሽ እኔ አንቺን ስቀርብሽ ወይኔ አንቺን ስጠጋሽ ያ ከአንቺ ጋራ ሌብላችን አንድ አይደለም እንዴት አድርጌ ገደል እንዳስገባሽ እንዴት አድርጌ እዚህ ቀለበት ውስጥ እንዳስገባሽ አንቺን መሰሎችን ማለት ነው እግዚአብሔር አንቺ ቀለበት ውስጥ ነው ያልገባው አስዌራ እሷ ቀለበት ውስጥ ነው ያልገባው ቅድም ምን አልኳችሁ ያልኳትን ሁላ ፐርፐዝሊ ነው ያልኳት አልኳችሁ አይደል
እቺን እበት ያልኩሽን ሁሉ ፐርፐዝሊ ነው ያልኩሽ። በመጣሽበት መንገድ ነው የመለስኩሽ። በመጣሽበት መንገድ ጂጂ አቅሽ ነበር። እኔን ልታስበላኝ አትችልም። የምታስበላው ሰው እኔ አይደለሁኝ። ፐርፐዝሊ ነው ያልኩሽ ሁሉንም የኔ እናት ቢኮዝ አይ ኖ ዩ እኔ ላይ ፖለቲካል ሰሪ እንደመጣሽ ስለማቅ ፐርፐዝሊ ነው ያልኩሽ። ያ መሪ ኮንዶሚኒየም ሸጫለሁ ብዬሻለሁ ያልኩሽን ሁሉ ፐርፐዝሊ ነው ያልኩሽ። እስቲ አንቺ ችለሽ ከኛ ቤት በር ላይ አንድ ጣሳ አስነሽ። ፐርፐዝሊ ነው ያልኩሽ። አዛኝ መስለሽ ስለደወልሽልኝ ፐርፐዝሊ ነው ያልኩሽ። ምንም አታመጪ እስከ መጨረሻው አሰብኒ። ፐርፐዝሊ ነው ያልኩሽ። ያልኩሽ እኮ ሌላ ጋላ ያልኩበትን አውጪ። ጂጂ ቅድም እኮ ነገርኩሽ ሳታሰማ ምንድን ነው ያልኳችሁ? ትቀዳኝ እንደነበር አቅ ነበር፣ እንደምትቀጂ አቅ ነበር። በደንብ ነው የማውቀው። እየቀዳችኝ እንደነበረ አውቃለሁ። አመዳም በቃ ተመክረሽም ተዘክረሽም አንቺ የምትመክሪኝ ሴት እኔ አይደለሁም። አውጪና ጋላ ያልኩበትን አሰሚ። ለምን ቁማርሽን አጫውቺ? እንትን አይሩሽ እነማን ናቸው ስማቸው? እነ ግርማ ሞቶላ። እኔ ምንም አይነት ቼንጅ አላየብሽም ከአንቺ ሪከርድ እንደምታደርገኝ ስለማቅ ተጠንቅቄ ነው ያወራሁሽ። ስለማቅሽ ምን ፈልጋ እንደመጣችም ጭምር አውቃት ነበረ። ጂጂኪያ እኔ 300 ዩሮ አልሰጠውም ትልሽ 300 ዩሮ አልሰጠውም 300 ዩሮ አልሰጠውም። እንደሰጠው እኮ አውርቻለሁ ፍቅሮቼ፣ እንደሰጠው አውርቻለሁ እኮ 18000 ድርሃም በላሽ እንዲሆንሽ ስባል እኮ አዎ ብያለሁ። እንዳደረኩ እኮ ሁሉም ያውቃሉ። የማይታወቅ ነገር መስሎሽ? ያውቃል እኮ ድፍን ቲክቶክ ያውቃል። ፊት ለፊት ወጥቻ ላውራው እንጂ እንዳደረኩኝ እኮ አውርቻለሁ። ይሄ ድብቅ እኮ አይደለም። አድርጌለታለሁ ብዬ አውርቻለሁ። የኔ እናት አድርጌለታለሁ። ላንቺ የነገርኩሽም በሲ ብርጅስቶን ታውቃለች፣ ሳሪ ታውቃለች፣ ኤቭሪባዲ ያውቃል። ኢቨን ቲክታክ ላይ ዩቲዩብ ላይ ገብቼ አውርቻለሁ። ድብብቅ እኮ አይደለም። ግን ያደረኩትኝ ስላለኝ ነው ጂጂ። እኔ እንዳንቺ አላለቀስኩ ሚዲያ ላይ ወጥቼ ገንዘቤን ይመልስልኝ ተበልቻለሁ እንዲሆኛለሁ አላልኩኝም። ኤቭሪባዲ ያውቃል እንዳደረኩለት። ምን ፈልገሽ እንደመጣሽ ስለገባኝ የነገርኩሽ ሁሉ ፐርፐዝሊ ነው። ኮንዶሚኒየም ሸጫለሁ ስልሽ ፐርፐዝሊ ነው ያልኩሽ። መሬት ተሰጥቶኛል ስልሽ ፐርፐዝሊ ነው ያልኩሽ። ይኸውልሽ ፐርፐዝሊ ነው ያልኩሽ። ሪከርድ እንደምታደርጊኝ ተነግሮኝ ነበር። እያንዳንዱን አውጥተሽ የምታወሪውን ወሬ የሆነ ቀን እንደምታወጪው አቅ ነበር። እያንዳንዱ ሲጀመር አይደለሁኝም ብሆንም ግን ነኝ አልልሽም። ላንቺ አይደለሁም ነው የምልሽ። ሞኝ ነኝ እንዴ አንቺ ይኸው ቀን ጠብቀሽ እንደምታወጪው አቅ ነበር። that's why የሆነ ሰው ነኝ አይልም። አይደለሁም ልታብጂ ነው። አሳበደሽ። በኔ በኩል የሆነ እርዳታ መጣ። ህዝብ ሊረዳ ሲሆን አበድሽ ጂጂኪያ። ምክንያት ፈልገሽ ወጣሽ። ምን ታመጫለሽ? ምን ታመጣለሽ? ጋይስ ከመጮ ከማውራት ከመሳደብ ውጪ ምንም አታመጭም ጂጂኪያ። ሌላም ሪከርድ አምጥተሽ አሰሚ። አሁን አንቺ ያበድሽው በሌላ ነገር። እስቲ አንቺ ወንድ ነሽ። ይኸው እኔ መሬት ተሰጥቶኛል ብዬሻለሁ አይደለ? እስኪ አንቺ ወንድ ነሽ ጂጂኪያ፣ ከቤታችን በር ላይ ጣሳ አስነሺ። ያ እስቲ አንቺ ወንድ ነሽ፣ ከቤታችን በር ላይ ጣሳ አስነሺ። እኔ ደግሞ ቻሌንጅ ነው የምሰጥሽ። ነይ እስቲ ዱባይ ሪከርድ አታሰሚ። ነይ አንቺ ዱባይ ስሜን ትጥራው አይደል ያልሽው? ጂጂኪያ ያልኩሽ ነይ ዱባይ። ደግ አደረኩ። 23000 ዩሮ አይደለም 50000 ዩሮ ልስጠው ከወደድኩት 23000 ዩሮ አይደለም 50000 ልስጠው ስላለኝ ነው የሰጠሁት። ምን አናደደሽ አንቺ ቆሻሻ? ፐርፐዝሊ ነው ያልኩሽ ሁሉንም። ይሄ ህዝብ አይሰማሽ። ኦን ዘ ታይም ኦን ዘ ራይት ታይም ግን አንቺ በቅናት አበድሽ። ከህዝቤ ጎን ነው የቆምኩት እኔ። አይሽ ከህዝቤ ጎን ነው የቆምኩት። ህዝቤ እኔ ሳስፈልገው ህዝቤ እርዳታ ሲያስፈልገው ከፊት ለፊት ነው የቆምኩት። እኔ ጀግና ነኝ። ከፊት ለፊቴ ሚሊየን ህዝብ ከኋላዬ ሚሊየን ህዝብ አለ። አሁን በምን አይናችሁ ውስጥ እንደገባው ህዝቡ እኮ ያውቃል። ሞኝ ይመስልሻል እንዴ ህዝብ? ላንቺ ትክክለኛ እኔነቴ ላንቺ ስነግርሽ ተጠንቀቂያት እኮ ነው የተባልኩት። ተጠንቀቂያት ነው ስላንቺ የተባልኩት። ሪከርድ እያረግሽኝ እንደሆነ ሁላ ተነግሮኝ አቅ ነበር። ተነግሮኝ ካንቺ እንደማወራ ገና ሰው ሲያቅ
ተጠንቀቂ። እያንዳንዱን ያልኩሽኝ ፐርፐዝሊ ነው ያልኩሽ። ሙሉን አሰሚ። ስለ ኦሮሞ ህዝብ ስትጠይቂኝ ጥላቻ እንደሌለብኝ፣ ስለ አማራ ስትጠይቂኝ ደሞቼ እንደሆኑ፣ ከብሔር ብሔረሰብ ጋር አብሬ እንዳደኩኝ፣ የኦሮሞ ልጆች ሚሊዮን ጓደኞች እንዳሉኝ አብሬ እንዳደኩኝ፣ ዛሬም እንደዛው ነው። ባይዘው የድሬዳዋ ልጅ ሆኜ እኔ ዘረኛ መሆን አልችልም። ጭራሽ አልችልም። ጭራሽ ሪከርድ እንደምታደርጊኝ አቅ ነበር ጂጂኪያ። በደንብ ሪከርድ እንደምታደርጊኝ አቃለሁ። ያ ጠንቅቄ ነው ማቅሽ፣ ስለማቅሽ ነው ያንንም ያልኩሽ። አው እስቲ አንቺ ወንድ ይሄው አሁን ቻሌንጅ ነው። የኔን የሆነ ነገር አይደለም። ተይው፣ የኔን የሆነ ነገር ጋር መድረሳችን አንቺ እናትሽ ወልደሽ አንድ አባጣሳ ከበራችን ላይ ያስነሽ። ነፈሰብሽ፣ ወርደሽ ተዋረድሽ። የማንም መጫወቻ የማንም መሳቂያ መሳለቂያ ሆንሽ። እኔ ያሳበድኩሽ እርዳታ ሲባል አልአበድሽ። ከዛ ፊት እኮ ትተሽኝ አትናገሪኝ። አሁን አንቺ ባንቺ ቤት ልታስበኝ የኢትዮጵያ መንግስት እኔ እጠቅመዋለሁ። ካንቺ እኔ እጠቅመዋለሁ። ግርማሞ ተዋት። ግርማሞ ወንድሜ ነው። ግርማሞ ቶላ ወንድሜ ነው። ግርማሞ ቶላ እኮ ወንድሜ ነው። ግርማሞ ወንድሜ ነው። ደግሞ ወደ ግርማሞ ዙርሽ ሳሚ ደውሎ ለመነኝ። ቀዳዳ አሰሚ ለህዝብ። አሁን ሌላውን አታሰሚ። ሁሉንም ብዬሻለሁ። ሁሉንም ፐርፐዝሊ ብዬሻለሁ። ጂጂኪያ ምንም ስለማታመጪ ስለማቀሽ ብዬሻለሁ። ምንም ነገር ብታሰሚ እኔ እየነገርኳቸው እኮ አንቺ ቮይስ አትከፍቺ፣ እኔ እየተናገርኩ ነው። እዚህ ጋር ሪከርድ እንደምታረጊኝም አውቃለሁ አልኳቸው ለልጆቹ። እየሰሙ እኮ ነው። ልብ ካለሽ ያቺን የጠራሻትን የጂ ወርድ ያልኩበትን አሰሚ። ያቺን የጠራሁበትን አሰሚ። ያልኩበትን አውጪና አሰሚ። ይሄን ጠይቋት። ይሄን ብላ ተሳድባለች ያለችበትን ታሰማ። ይሄ ነው ያለው ነገር። ሌላ ምን ታመጫለሽ አሁን አንቺ? አታችኋል። እኔ እንጣለው ለምን እንጣለው? ምን አርገኝ? ምን ደሽ ቀላቀስ ቁዞባታል። ምን አንተ ተለዋወጠችብህ እንዴ? ያቺ ዱባይ ያስቀምጣችሁ የምትቀልቧት ናት እንጂ የምትለፈልፈው ጉቺዬ ነው። አክስትህ ነው እሷ ናት። አንቺን አትናገርሽም እሷ። የት ነው ያለው ግርማ ሙቶላ? ኖ አሁን ቤታ እኮ ልጆች ሲለምኗት እንዴ እንደዚህ አትናገር። በሱቶ ይቺ አህያለች እንጂ ይቺ የሳሚ ሚስት የነበረችው ያ ገንዘቧን የተበላቸው። ምን አነካካችሁ ከእሷ ጋር አክስቴ? ኧረ ይሄ ምንም እኔ እንዲያውም የሚያሳልፌ ነው የምሰጣት ታውቃለህ። ካልሰጠችኝ ጸብ ነው መስጠት አለባት። ካልሰጠችኝ ጸብ ነው። አንቺን አትነካሽም ጂጂ። እኔ ከፈለግሽ እጂ እንትን አደረ አልፈልግም። እኔ ስራ ይጨርሻለሁ። ስራዋን ጨርሻለሁ። ለራስህ ተጠንቀቅ። ምክንያቱም የእሷን ብር እያስቀረህ እያቆየህባት ከኔ ጋር ስታማህ ነበር። ወይኔ እኔ ጋር ምን ይቆያል ብለሽ ነው? ቆይም የሚፈጥሩ እንደ ልማዴ እኔ ሰው አምናለሁ። ከሻብ የሚያደርግልኝ የለም። ይሄው ዘግቶኛል። እሱ ደግሞ ምናምን እያለች ኢየሱስ ስለዚህ ነበረ እየመጣች አስጠልቶ ነው ጊዜ እናንተ እንደዚህ ቀዳዳ በስማ እንትና ጋር እኮ ነው የእሷ ብር ያለው ቫይብሬተር ጋር ነው። ኖ አንተ ጋር ነው። ወይኔ ቅደቷ፣ የኔ ፍቅር፣ ወይኔ ቅደቷ። በስማ በስማ አይደለ እንዴ? ያር ነቲንግ እምፈራው ሰው ማነው? ስም አዲሱ ባሏ ያ ባሏ ያተረፍኳት አይሰለችም? ምን ዘመን ፎከርሽ አንቺ? ባንቺ ግን አይሰለችኝም። እኔ አልፎክርም፣ እሰራለሁ። ህይወት ውስጥ የለውም።
ጀግና ነኝ እኔ የለውም ምንም ውስጥ ታዲያ ጀግንነት ምንሽ ላይ ነው? ለዘርሽ ለምን የለሽም እንዴ? አማራ ስለሆንሽ አትታገይም እንዴ? ምንም ውስጥ ካደቻችሁ ውስጥ እንዳትከችኝ እንዳትጋገጭ እኔ ነኝ እንትን ያልኩሽ ቀላዳ በጥራቃ ከዳቻችሁ ይጋጋ አብርሃም እኔ ላኩብሽ ምንድን ነው አብርሃም እና እኔ እኮ ያወራን ነገር እኔ ነኝ ለአብርሃም ስልኬን የሰጠሁት። አንቺ ቀዳዳ በጥራቃ ራሴ ነኝ የሰጠሁት። አብርሃም ሲሰማ ምን ያህል ያፍርብሻል ስትበቀረጪ። ለምንድን ነው የሰጠሽው? ለምንድን ነው የሰጠሽው? መድኃኒዓለም ከገባሽበት ማዕት ውጭ መጀመሪያ ለምንድን ነው የሰጠሽው? ከተዘፈቅሽበት ማዕት ውጭ ለምንድን ነው የሰጠሽው? ውጭ ሂጂያ ያጥ ብለሽ ውጭ። ስሜን ጥሉ ስራሽ ጠራሁት። ይኸው ስምሽን ነይ ዱባይ አም ካሚንግ ነይ ዱባይ አፈር ገርቤ ነው ማስወላሽ። አይስወር አትበጠራረቂ። ታለቅሻለሽ። አይስወር ታለቅሻለሽ። ሳወራሽ ፐርፐዝሊን ያወራሁሽ ሁሉ ስትቀደጂ ነው እንጂ አይደለም። ደግሞ መቋጠር ያለሽ እንዴ አይደለም። መሬት በራችን ላይ የተቀመጠ ጣሳ ከቤታችን አታስነሺ። አንድ ስለ ቤታችሁ አይደለም እያወራ ያለሁት። በነገራችን ስለ ቤታችሁ አይደለም እያወራ ያለሁት ከንቲባው ሰጠኝ ስላልሽው መሬት ነው እያወራ ያለሁት። ከቤታችን በር ላይ ጣሳ አታስነሺ ማለት ቀዳዳ ሶሪ ፐርፐዝ የፖለቲካ ሰዎችን በጣም እንጠነቀቅ። ለዚህ ነው ከንቲባ ማነው ስሙ? የድሬዳዋው ከንቲባ ማነው ስሙ? ጋይስ የወረድሽብኝ ለጃኒ እኮ ነኝ የቆምኩላት። አንቺ ቆተታ ማነው ስሙ? ከንቲባው እኔ እኮ ነኝ የጮኩላት ለጃኒ። ድፍን የቲክታክ ህዝብ ይሰድብሻል። እኔ ነኝ የቆምኩላት። ይቅርታ ብላለች ተዋት ያልኩት ጋይስ። አንቺ ክፍታ ከድር ነው አይደለ? ከድር ነው ስሙ። ከድር ነው ስሙ የእንትኑ። እዚህ ቤት ሞዴሬተር የላችሁም ጋይስ? የት ሄዳችሁ? በጎችና አህዮች እዚህ ጋር እየመጡ ነው። በነገራችን ላይ ከድር ጋር ደርሷል። ተቀደሽም ተበጥርቀሽም ከሆነ ማለት ነው ወይ እኔ እንድጨርስልሽ ፈልገሽ ከሆነ ቤቱን ብር እንዳበድረሽ ፈልገሽ ከሆነ የነገርሽኝ አላረገውም። ምክንያቱም አንቺ እንደ ሀገር እንኳን በጣም ብዙ ኢንቨስት ተደርጎብሻል። ግን ሰው ያሉሽ ህንድ ዩኒቨርሲቲ ተልከሽ ዱባይ ማድ ቤት ውስጥ የተገኘሽ ሴት ነሽ። ከዚህ በላይ ውድቀት የለም። በነገራችን ላይ ገባሽ? አባትና እናት ያ ትኬት ኤርፖርት በጠረጉት እንትን ጽዳት ትኬት ይሰጣቸዋል። ልጃቸው ላይ ሰው ትሆኛለሽ ተብሎ ወደ ህንድ ሀገር ተልከሻል። የህንድ ሀገር ትምህርትን መማር አቅቶሽ ያ ክሪስመስ ላይ የተባረርሽ ህንድ ሀገር ማለት መባረር የሚባል ነገር እያለ የተባረርሽ መሀይም ደደብ ነሽ። መሀይም እሱ ብቻ አይደለም፣ ህንድ ተልከሽ ዱባይ የተገኘሽ ሴት ነሽ ሜዳ ላይ። እሱ ራስሽ ተናግረሽዋል። የራስሽን ህይወት ራሱ መምራት ያቃተሽ አንቺ ዛሬ አንቺና አንቺ መሰሎች ማለት ነው በአማራ ስም አማራ ነኝ ብሎ መነገድ። አሁን እኮ ተናገርሽ እኮ። በምን ምክንያት አንቺ እኔ ካልሆንኩኝ አብርሃምን እኔ ካልሆንኩ እናንቺማ በደንብ ነው የምንጨርሰው። ካሁን በኋላ አንቅረው ተፍተው ከላኩሽ እኔ አንቅረው ተፍተው ከላኩኝ ማንነቴን ደግሞ እያሳየሁሽኝ ነው። እስከዛሬ እሷን አልናገራትም የምትይው ታውቂዋለሽ። ምክንያቱም አሁን ግን ተስፋ ቆርጠሻል። ስለዚህ መናገር ያለብሽ እኔ ደግሞ በደንብ እንድትናገሪ እየሰራሁልሽ ነው ያልኩሽኝ ያለሁት። ቢኮዝ የተቀበልሻትን መሬት ከድር የድሬዳዋ ከንቲባ በዚህ መልኩ ለማንም ተራ ሴት መሬት እያነሳ የሚሰጥሽ ከሆነ መመለስ አለበት። ምክንያቱም አንቺን መሬት የሚያሰጥሽ ምክንያቱም ይህ ከንቲባ በብዙ ነገር እየተወቀሰ ነው። በብዙ ነገር ነው። በፍቅር ሰዓት አይደለም። በፍቅር ሰዓት ሳይሆን እኔ ሆን ብዬ በጣም መከታተላት ሴት ናት። እኔ እዛ ወሎ ሆኖ ለሚፎክረው፣ ጎጃም ሆኖ ለሚፎክረው፣ ጎንደር ሆኖ ለሚፎክረው ጣጣ የለኝ። ግን እንደዚህ አይነት ቦታዎች እንደዚህ እርብሻ የሚነሱበት ቦታዎች ላይ ያ ለምታደርጊያቸው ነገሮች ተጠያቂው አንቺና አንቺ ነሽ። ይሄ በማውራት ምናምን መጠየቅ አለብሽ።
ይህንን ደግሞ ኃላፊነቱን መንግስት አልወስድ ካለ እኛ ስለምናቀሽ እኔ ስለምከታተልሽ ገብቶሻል። አንዴ ሲልሽ የዛሬ 2 ዓመት ከነማን ጋር ነበርሽ? ከኤርትራኖች ጋር ነበርሽ። ኤርትራኖች ጥሩ ወዳጆች ናቸው ለኢትዮጵያኖች። በፖለቲካ ልዩነት ሊኖረን ይችላል፣ የሚያነጋግሩን የሚያገናኙን ነገሮች ይሆናል። ሆን ብሎ ግን ችግር እንዲነሳና ሶሻል ሚዲያ ላይ ኤርትራና ኢትዮጵያ በተለይ አንቺ የምትዩ ኦሮሞና ከኤርትራ ጋር ችግር እንዲነሳ ብዙ ጊዜ ይጠረሻል። ኦሮሞች እንዲያደረጉኝ እንደዚህ ሆነ፣ እንደዚህ ጠፋ፣ እንደዚህ አጠፉኝ፣ እንደዚህ ልጄ ሁሉ ጊዜ የምትያት ማለት በተለይ ትንሽ ስትቀመቅል የምታደርጋቸው ነገሮች አሉ። ኦኬ ዛትስ ዋይ እኔ ግዴታዬ እያንዳንዷን ነገር ለምታደርጓት ነገር አጋጣሚ ምክንያቱም ለህዝቤ መቆም ካለብኝ የህዝቤን ሰላም በማምጣት ነው እንጂ ይሄ ከመንግስት ጋር ምናምን ጥርቅስ ማንነቴ ታውቂኛለሽ፣ ጠንቅቀሽ ታውቂኛለሽ። ጠንቅቀሽ ነው የምታውቂ። እየነገርኩሽ ነው ደግሞ አፍር ከእድሜ ያስበላሽ። ገባሽ? እድሜ ለሳሚ በይ። አስጠንቅቄሻለሁ፣ መከሬሻለሁ። አልመከር ብለሻል፣ አልገባም ብለሻል። ስለዚህ አንቺ የመሰልሽ ምንድነው እንደ ልብሽ እየተናገርሽ እንደ ልብሽ ስትሰክሪ የምትፈልጊውን ነገር እያወጣሽ ከዛ በኋላ እኔ አማራ ውስጥ የለውኝም አይቻልም። አማራነት ምናምን ነገር ዋይኖት አማራ እኮ ከኦሮሞ ጋር እኮ ምንድን ነው የሚለይ? ቋንቋ ነው የሚለዩ፣ ሰው ነው። ያንቺ ግን አካሄድ በጣም የሚያስጠላና አስቀያሚ ስለሆነ ነው። እዚህም ትበያለሽ፣ እዛም ትበያለሽ። መብላትሽ እኮ ችግር የለውም፣ ትተፊያለሽ፣ ታስታውቂያለሽ። ይሄ የቀረሻው ምንነትሽ እኔ ጋር መተሽ በጣም አንዳንድ ጊዜ በጣም የሚገርመኝ ምን አይነት እብድ የሆነች ሴት እንደሆነች ማለት ነው። እኔ ጋር መተሽ ኤርትራውያን ባሌ ወልዶ ክዶኝ፣ እሱ እኔ ጋር ብቻ አይደለም እዚህ ሚዲያ ላይ የተናገርሽ ነው። የዛሬ 4 ዓመት ክዶኝ፣ ኤርትራውያን ባሌ ወልዶ ክዶኝ፣ አስወልዶ ክዶኝ፣ ዘረኛ ስለሆነ ልጁን እንኳን አያም ብለሽ ኤርትራውያኖችን ስትሳደቢ ነበር። ኦኬ ምናልባት ወልዶ ስለካደሽ ስላልተቀበልሽ ቤተሰቦቹ ኦኬ ሊሆን ይችላል። ከዛ ቀጠልሽ ኤርትራን ቦይፍሬንድ ስትጠብሺ በጣም እኮ የሚገርም ነገር ነው። እግዚአብሔር ምስክሬ ነው። አንዳንዴ ግርም ይለኛል። ልክ ሳሚን ስትጠብሰው ደግሞ አለች በቃ ኤርትራውያኖች አንበሶች ናቸው አለች። እሱ ኦኬ ግን አንቺ ረስተሽዋል። እንድሪስና ሙባረክ ይጫወታሉ። እኔ ዛልታ እንዲያውም ለእንድሪስ አንበሳ ወርጄ እለታለሁ እና በኢየሱስ ስም ባንዲራ ይዛ እንደዚህ ብላ የኤርትራኖችን ባንዲራ ይዛ እኔ ያ ቪዲዮ አለኝ። ሳሚ ነፍሱን ይማር ቢኖር ሂጄ ይሄንን ቪዲዮሽን ነው ልጥፌ ምልክልሽ ስላት አልቅሳ ወዲያውኑ ላይቡን አቋርጣ ወጣ። ስትሪር ሴጎ እንዳትረሱት ላይፉን አቋርጣ ወጣ። ሳሚ ደውሎልኝ አይስወር ነው የምላችሁ፣ ደውሎልኝ በኢንስታግራም ለምኖኝ ምከራት አልኩት። እንደዚህ አይነት ማራገብ አይቻልም። ጠጥታ ነው ጠጥቼ ነው እራሷ ወታ ይቅርታ ነው ያለችው። ወታ ይቅርታ አንድ ኦኬ ችግር የለውም። ሁለተኛ ደግመሽ መጣሽ። ኤርትራያኖችን ከአንቺ የበለጠኛ እንወዳቸዋለን፣ እናከብራቸዋለን። ግን ለቂጤና ለሆዴ ብዬ ግን ህዝብን አልሸጥም። የኤርትራንም ህዝብ አልሸጥም፣ የኢትዮጵያንም ህዝብ አልሸጥም። ወይ ፖለቲካ ውስጥ መግባት አለብኝ በስነስርዓት፣ ወይ ደግሞ ባልገባም መብቴን መጠየቅ አለብኝ። ግን ሁለቱን ህዝብ የሚያጋጭ ነገር ለግል ጥቅሜ ወይ ማነው ስሙ ኤርትራዊ ልጅ አንበሳ እንዲያወርድልኝ ወይ የሆነ ኤርትራ ተወላጅ የሆነ ነገር እንዲያደርግልኝ ነገሮችን አልተበትብም። አሁንም ታያልኩሽ። እንዴት ነው ዋይ ለምን ማትታዩ ብዬሻለሁ። ታለቅሻለሽ፣ ትመጫለሽ ኤቭሪዴይ በቃ ይቅርታሽ ይቅርታ አይደለም ይቅርታሽ ታይ ነው የምልሽ።
እረፊ። ግን አሁን የመጣሽበት አመጣት ግን በኦሮሞ ላይ ነው የመጣሽ። እንደ ኢትዮጵያ ብቻ አይደለም። አማራን ትሳደቢ ነበረ፣ አማራን በውስጥ በኩል ታሚልን ነበረ። ያ እኔ እንደዚህ አይነት ነገር አላቅም። ቤተሰቦች ኢቨን አባቴ የተወለደበትን ሀገር አያውቅም ነው የምትይው። ሀው የምትናገረው ነገር እና የምታደርገው ነገር በጣም ይለያያል። ምን አለች? በጣም የሚገርመኝ ማለት ነው አባቴ አማራ ሀገር ማለት ነው ሄዶ አያውቅም፣ መሄድም አይፈልግም። ለምን ብለን ስንላት ከስንት ጊዜ በኋላ አባታችንን ጠየቅ ነው ሀገራችንን እኔ ብለን የተወለደበትን ማለት ነው። ኖ አለካችሁ ይመስለኛል። በፊት አባትየው ተመልሰው ሲሄዱ መሬት አናካፍልም ብለው አባረዋቸዋል። ተመልሰው መጥተው እኔ ሀገሬ ድሬዳዋ ነው፣ ከዚህ እንዲህ ነው ያለች፣ ሀገሬ ድሬዳዋ ነው፣ ሀገርም የለኝም። አማራ ማለት ከሀጅ እንደሆነ እርስቱን ራሱ ለገዛ ልጆች እንደማያካፍል እኛ ግን ፈልገን እንሄዳለን ብለናል ነው የአባታችንን ሀገር። እሱ ግን አይፈልግም። ለዛ እኔ አልወዳቸውም ዘመዶች ማን ነው አማራዎች። እንግዲህ ለእኛ ነው የምታሙ። እኔ እንደዛ ብለሽ ስታሚ ምን እንዳሰብኩ ታውቂያለሽ? ዩ ጋድም ሽት ዩ ቡልሽት መሀይብ ከሀጅ የራስሽን ዘር ካድሽ የራስሽን ዘር ለእኛ እንዲህ ብለሽ ያወራሽው ያ እኛን ደግሞ እንዲህ አንጠልጥለሽ እንደምትሸጭ እንደምታሳረጅን አይነውት። የራሱን ዘር ያላከበረ እኔ ኦሮሞን አምቼልሽ አማራን አለሞግስልሽ። ገባሽ? አንቺ ማለት እውነቴን ነው የምልሽ ህሊናሽን የሸጭ ቆሻሻ ያ አንቺ ላይ የፈሰሰው ትምህርት ምን አለበት አንድ ድሃ ቢማር፣ አንድ ሌላ ኢትዮጵያ ልጅ እድሉን ቢያገኝ። በጣም ቆሻሻ ሴት እንዳንቺ ይቻላል። ብዙ አማራዎች ፕራውድ ናቸው። ማንም ሰው በዘሩ በጣም ፕራውድ ነው። ገባሽ? ተበድለሽ ማንም ቤተሰብ ውስጥ ዘር አይደለም የሚበድለው፣ ሰው ነው የሚበድለው። ገባሽ? ሰው ሊበድልሽ ይችላል፣ አጎትሽ ሊበድልሽ ይችላል፣ እናትሽ የወለደችሽ ልትበድልሽ ትችላለች። ያ ሁሉም ሊበድልሽ ይችላል። ነው ግን እንዳንቺ አስቀያሚ ባለ ኢቭን ልንገርሽ፣ አንድ ነገር ልንገርሽ። የጠበስሽው ልጅ ምን እንዳልሽው ታውቂያለሽ? አንቺ ማለት ቆይ እንደማሳልፌ ነው የምሰጥሽ። ወይት አንቺ ማለት ማነው ስሙ? አሁን የጠበሰችው ልጅ ከኔ ጋር ስላየሽው ማነው ስሙ? ፋኖ ነው ብለሽ አሳልፈሽ የሰጠሽን ባለጌ ነሽ አንቺ። ወጥሽልኛል። አይስወር በጣም ነው የደነገጥኩት። ማነው ስሙ? እንትኑ ልጅ ማነው ስሙ? ወይት